ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ሌሰን 16 እና ሌሰን 17 አይተናል። በሌሰን 16 እና ሌሰን 17 ላይ ያየነው ስለ ሜንድሊያን ክሮስ ነበረ። እንግዲህ ሜንድል ግሪጎር ጆን ሜንድል አተርን በመውሰድ አተርን በተከታታይ በማብቀልና ፖሎኔት በማድረግ አዳቅሏል። እነኛን በሚያዳቅልበት ጊዜ ካገኘው ውጤት ተነስቶ ደግሞ ለጄኔቲክስ መሰረት የሆኑ የተለያዩ ሎዎችን ወይንም ሀሳቦችን አቅርቧል። እነኚህ ሀሳቦች በአሁኑም ጊዜ ሳይንሳዊ የሆኑና ተቀባይነት ያገላቸው እንደሆኑ አይተናል። እንግዲህ ሜንድል ክሮስ ያደረገው ይህን የአተር ፕላንት ለምን እንደሆነ በቀላሉ ማዳቀል በቀላሉ ማብቀል የሚቻል ከመሆኑም በላይ በአተሩ የተለያዩ ኮንትራስቲንግ ትሬቶች ለእይታ ቀላል የሆኑ ለመለየት ቀላል የሆኑ ኮንትራስቲንግ ትሬቶች እንዳሉት እና እነኚህንም በሰባት ፔር ከፍሎ ጥናቱን እንዳካሄደ ከዛም ጥናቱን በሚያካሄድበት ጊዜ መጀመሪያ ላይ ሞኖሃይብሪድ ክሮስ ከዛ ዳይሃይብሪድ ክሮስ ከዛ ደግሞ ቴስት ክሮስን እንዳከናወንና በእነኚህ ውስጥ በማለፍ የጄኔቲክስ ህግጋትን እንዳስቀመጠ ነው ያየ ነው። እንግዲህ በዛሬው ዕለት የምናየው ምንድነው? ስለ ዳይሃይብሪድ ክሮስ ነው። ባለፈው ሞኖሃይብሪድ ክሮስን በተመለከተ ሲድ ሼፕ፣ ሲድ ከለር፣ ፖድ ሼፕ፣ ፖድ ከለር እንደዚሁም ፍላወር ከለር፣ ፍላወር ፖዚሽን፣ ስቲም ሌንግዝ እነኚህን በተመለከተ ነበረ። በሞኖሃይብሪድ ክሮስ አካሂዶ በእያንዳንዱ ክሮስ ላይ ያገኘውን ውጤት ደግሞ ዳታ በመሰብሰብ ሬሾውን በማውጣት የደረሰበትን ኮንክሉዥን አይተናል። በዛሬው ደግሞ የምናየው ስለ ዳይሃይብሪድ ክሮስ ይሆናል ማለት ነው። ሌሰን 18 ሜንድሊያን ክሮስ ፓርት 3 ዳይሃይብሪድ ክሮስን እናያለን ማለት ነው። ዳይሃይብሪድ ክሮስ ኢዝ ኤ ክሮስ ቢትዊን two traits of individuals at a time። እንግዲህ ይሄ ምንድነው? ሞኖሃይብሪድ ክሮስ በምንልበት ጊዜ ሁለት ኦርጋኒዝሞችን በማዳቀል ስለ አንድ ትሬት ብቻ ማጥናት ሲሆን እዚህ ዳይሃይብሪድ ክሮስ ጋር በምትመጡበት ጊዜ ደግሞ ሁለት ነገሮችን በማዳቀል ከአንድ በላይ የሆኑ ካራክተሪስቲኮች ትሬቶችን ማጥናት ነው። እዚህ ጋር እንደተጻፈው ዳይሃይብሪድ ክሮስ ኢዝ ኤ ክሮስ ቢትዊን ቱ ትሬትስ ኦፍ ኢንዲቪጁዋልስ አት ኤ ታይም ነው። ወይንም ኤ ክሮስ ቢትዊን ቱ ኢንቲቲስ ኦፍ two different traits such as round seed shape, yellow pod color and wrinkled seed shape, green pod color resulting in all around yellow seed in F1 generation። እንግዲህ እዚህ ጋር እንደምታዩት ባለፈው ሞኖሃይብሪድ ክሮስ ላይ እንዴት እንዳዳቀል አይታችኋል። እዚህ ጋር በምትመጡበት ጊዜ ግን ሁለት ትሬቶችን ነው ሁለት ካራክተሪስቲኮችን ነው በአንዴ በማዳቀል ያጠናው። እዚህ በተሰጠው ምሳሌ ላይ ራውንድ ሲድ ሼፕ የሎ ፖድ ከለር እና ሪንክልድ ሲድ ሼፕ ግሪን ፖድ ከለር። እንግዲህ ሪንክልድ ሼፕን በተመለከተና ከለርን በተመለከተ እዚህም ሼፕን በተመለከተና እንደዚሁም ከለርን በተመለከተ ሁለት ከለር የራሱ የሆነ ትሬት ነው፣ ሼፕም የራሱ የሆነ ትሬት ነው። እነኚህን በአንዴ ሁለቱን በመውሰድ ነው እንግዲህ ክሮስ ያደረገው። ያን አይነት ክሮሲንግ ዳይሃይብሪድ ክሮሲንግ ነው የምንለው። በዚህ በዳይሃይብሪድ ክሮሲንግ F1 ጀነሬሽን ላይ ያገኘው ካፒታል አር ስሞል አር ካፒታል ዋይ ስሞል ዋይ። እንግዲህ ይሄ ደግሞ ኦል ራውንድ የሎ ሲድ ነው የሰጠው። ዶሚናንቱን ካራክተሪስቲክ ነው የሰጠው። ልክ በሞኖሃይብሪድ ክሮስ ላይ F1 ጀነሬሽን ላይ እንዳገኘ ነው እዚህም ጋር ዳይሃይብሪድ ክሮስ ጋር በሚመጣበት ጊዜ F1 ጀነሬሽን ላይ ያገኘው የዶሚናንቱን የሁለቱን ካራክተሪስቲኮች ነው። ሼፕንም በተመለከተ ከለርንም በተመለከተ የዶሚናንቱን ካራክተሪስቲክ ነው ያገኘው በኤፍ1 ጀነሬሽን ላይ ማለት ነው። The outcome of the cross between F1 generation results in እንግዲህ የኤፍ1 ጀነሬሽንን አይተናል። ኤፍ1ን ደግሞ እርስ በርሱ በሚያዳቅልበት ጊዜ ያገኘውን ውጤት እዚህ ጋር ተቀምጧል። ምንድነው? The outcome of crossing between F1 generation
ጀነሬሽን ይሄ እንግዲህ F1 ጀነሬሽን ካፒታል R ስሞል r ካፒታል Y ስሞል y ካፒታል R ስሞል r ካፒታል Y ስሞል y ይሄ እንግዲህ ሄትሮዛይጎስ ጂኖታይፕ ነው ማለት ነው። ይሄም ሄትሮዛይጎስ ጂኖታይፕ ነው። ይሄም ሄትሮዛይጎት ጂኖታይፕ ነው ያገኘ ነው በኤፍ1 ጀነሬሽን ላይ። እነኚህን ደግሞ በሚያዳቅልበት ጊዜ ያገኘው ሪዛልት ምንድነው የሆነው? ሪንክልድ የሎ፣ ሪንክልድ ግሪን፣ ራውንድ ግሪን ፎሎዊንግ እነዚህ ሶስቱንም ካራክተሪስቲኮች ያገኘ። ልክ እዛ ሞኖ ሃይብሪድ ክሮስ ላይ ኤፍ1 ጀነሬሽን ላይ የዶሚናንቱን ካራክተሪስቲክ ብቻ ስናገኝ ኤፍ2 ጀነሬሽን ላይ ግን ሁለቱንም የዶሚናንቱንም የሪሰሲቭንም ካራክተሪስቲክ ነው ትሬት ነው ሪፍሌክትድ የሆነው። እዚህም ጋር ተመሳሳይ ነገር ነው ማለት ነው። ኤፍ1 ራውንድ የሎ ሲድ፣ ራውንድ የሎ ሲድ እንግዲህ እዚህ ጋር ኤፍ1 ፓረንታል ጀነሬሽኑን ስናዳቅል ኤፍ1ን አገኘን። የኤፍ1 ራውንድ የሎ ሄትሮዛይጎት ራውንድ የሎ ሲድ ሄትሮዛይጎት ራውንድ የሎ ሲድ ነው የሆነው በኤፍ1 ጀነሬሽን ላይ። የዚህ ጂኖታይፑን በምታዩበት ጊዜ ደግሞ ጂኖታይፑ ሪፕሬዘንትድ እንዴት እንደሚሆን ባለፈው ተነጋግረናል። ካፒታል R ስሞል r ካፒታል Y ስሞል y፣ እዚህም ጋር ካፒታል R ስሞል r ካፒታል Y ስሞል y። ይሄ እንግዲህ ጂኖታይፕ ነው። ራውንድ የሎ ሲድ ክሮስድ ዊዝ ራውንድ የሎ ሲድ ጂኖታይፑ ይሄ ነው። ጂኖታይፑን ካገኛችሁ በኋላ ደግሞ ቀጣዩ ምንድነው? እዚህ ጋሜቶችን እንግዲህ ጋሜቶችን ነው ማውጣት ሰግሪጌት አድርገው እንዴት ጋሜት በሚዮሲስ ፕሮሰስ ፎርምድ እንደሚሆን ባለፈው ዲስከስ አድርገናል። እዚህም ጋር ምንድነው በጋሜት ፎርሜሽን ጊዜ ሆሞሎገስ ክሮሞዞሞች ሰግሪጌት ያደርጋሉ እና እያንዳንዱ አሌል ከሌላው ጋር ነው ፔር የሚያደርገው። እዚህ ጋር ካፒታል R እና ስሞል r ሰግሪጌት ያደርጋል። ካፒታል Y እና ስሞል y ሰግሪጌት ይለያያሉ ማለት ነው። እዚህም ጋር ልክ እንደዛ ጋሜት ፎርሜሽን ይሄ ካፒታል R ከካፒታል Y፣ ካፒታል R ከስሞል y፣ ካፒታል R ካፒታል Y፣ ካፒታል R ስሞል y፣ እችኛዋ R ከካፒታል Y እንደገና ከስሞል y ጋር ፔር ታረጋለች እዚህ ጋር በሎ ኦፍ ሴግሪጌሽን መሰረት ማለት ነው። እዚህኛውም ጋር በምትመጡበት ጊዜ ከዚህ የምናገኘው ጋሜትም ካፒታል R ካፒታል Y፣ ካፒታል R ስሞል y፣ ስሞል r ካፒታል Y፣ ስሞል r ስሞል y። አሁን ጋሜቶችን አገኘን ማለት ነው። እንግዲህ ጀነሬሽኑን እዚህ ጋር አይተናል። ከዛ ጂኖታይፑን እዚህ ጋር አይተናል። ከዛ ጋሜትን ኤክስትራክት አድርገናል። ከዚህ ጋሜት እንዴት ፎርም እንደሚሆን ኦልሬዲ የምናውቅ ስለሆነ ይህንን አግኝተናል። በመቀጠል ወደ ምንሄደው ወደ ጋሜት ዩኒየን ነው ማለት ነው። ጋሜቱን ካገኛችሁ በኋላ ፒዩኔት ስኩዌራችሁን ታዘጋጁና ፒዩኔት ስኩዌሩን በመጠቀም ጋሜት ፖሲብል ጋሜት ዩኒየን ፈርቲላይዜሽን ማለት ነው። እንግዲህ ፖሲብል ጋሜት ዩኒየን ስንል ወደዛ እንሄዳለን። እዚህ ጋር እንደምታዩት እንግዲህ ፖሲብል ጋሜት ዩኒየን ፒዩኔት ስኩዌር ተጠቀማላችሁ። ይሄ ፒዩኔት ስኩዌር ይሄንን ይመስላል። ስኩዌሩ እንግዲህ ሰንጠረዥ ማለት ነው። በሰንጠረዥ ውስጥ የጋሜት ዩኒየኖችን ማስቀመጥ እንችላለን። በማያሳስትና በማያሻማ መልኩ ማስቀመጥ እንችላለን ማለት ነው። በተለይ ዳይ ሃይብሪድ ክሮሲንግ ላይ ፒዩኔት ስኩዌር ካላተጠቀማችሁ አይደንቲፋይ ለማድረግ አስቸጋሪ ነው የሚሆነው። እንግዲህ እዚህ ጋር እንደምታዩት ወደዚህ የምታዩት እንዲህ ይሄንን አዘ ሜል ጋሜት አድርጋችሁ ብትወስዱት ወደዚህ ወደ ታች ደግሞ የምታዩት ፊሜል ጋሜትስ ነው የሚለው። ወደዚህም ጋሜትን ነው የሚያሳየው፣ ወደዚህም ጋሜትስ ነው የሚያሳየው። ጋሜቶቹን እንግዲህ ካገኛችሁ ቀጣው ምንድነው? ፖሲብል ጋሜት ዩኒየን ጋሜቶቹ ፊውዝ የሚያደርጉበትን ሁኔታ ነው። እንግዲህ ይሄ ከዚህ ጋር ፊውዝ ያደርጋል። ይሄ ከዚህ ጋር ፊውዝ በሚያደርግበት ጊዜ ይሄንን ይሰጣችኋል። ይሄ ከዚህ ጋር ፊውዝ ያደርጋል፣ ይሄንን ይሰጣችኋል። ይሄኛው ከዚህ ጋር ፊውዝ ያደርጋል፣ ይሄን ይሰጣል። እንደገና ከዚህ ጋር ፊውዝ ያደርጋል። እያንዳንዱ በላይ በኩል ካሉ ከአራቱ ጋራ ፊውዝ የማድረግ እድል አለው፣ ፖሲቢሊቲ አለው። ስለዚህ አራቱንም ፖሲቢሊቲዎች ታስቀምጣላችሁ ማለት ነው። ይሄን ከዚህ ጋር፣ ይሄን ከዚህ ጋር፣ ይሄን ከዚህ ጋር፣ ይሄን ከዚህ ጋር አቀናጅታችሁ እንደዛ በመውረድ እዚህም ጋር ትመጡና ልክ እንደዛ ሁሉ ይሄ ከዚህኛው፣ ይሄኛው ከዚህኛው፣ ይሄ እንደገና ከዚህኛው፣
እዚህ ከአራቱም ጋር ፊውዝ ያደርግና በመደዳ እነኚህን እያገናኛችሁ ታስቀምጣላችሁ ማለት ነው። ይህም በምታስቀምጡበት ጊዜ ሆሞሎገስ ክሮሞዞሞችን በአንድ ላይ ነው ማስቀመጥ ያለባችሁ። ካፒታል አር፣ ስሞል ዋይ፣ እዚህም አርን ከአር ዋይን ከዋይ ነው ማለት ነው ማቀናጀት ያለባችሁ። መጽሐፋችሁ ላይ ትንሽ ዲስቶርሽን አለ። መጀመሪያ ላይ ያንዳንዱ ሆሞሎገስ ክሮሞዞም ነው ፔር የሚያደርገው እንጂ ሌላው ከሌላኛው ጋር አይደለም ፔር የሚያደርገው። እንግዲህ እነኚህን ፔሮች ፎርም ታደርጋላችሁ ማለት ነው። ያንዳንዷ እዚህም ጋር መታችሁ እቺ ከዚህም ጋር እቺ እንደገና ከዚህኛው ጋር ፔር ስታደርግ ነው ይሄንን እዚህ በእያንዳንዱ ሰንጠረዥ እዚህ ሰንጠረዥ ውስጥ የምታገኟቸው ኦፍስፕሪንጎች ናቸው ማለት ነው። እነኚህ ጋሜቶች ናቸው ብለናል። እዚህ ውስጥ ያሉት ሼድድ የሆኑት ጋሜቶ ፈርቲላይዝድ ዛይጎቶች ወይንም ኦፍስፕሪንጎች ሆነው ዴቨሎፕ የሚያደርጉት ናቸው ማለት ነው። እነኚህን እዚህ ጋር አሉ። ከዛ ይሄንን ውጤት ካገኛችሁ በኋላ ምንድነው የምትሄዱት? ኤፍ2 ጄኔሬሽንን ፊኖታይፑን ካስፈለገም ጂኖታይፑን ማግኘት ትችላላችሁ ማለት ነው። እዚህ ጋር ኤፍ2 ጄኔሬሽን ፊኖታይፕ ላል እንግዲህ ሁለተኛው ትውልድ ላይ ፊኖታይፕ የሚባለው በአይን የሚታየው ቁመና ሊሆን ይችላል፣ ከለር ሊሆን ይችላል፣ ሼፕ ሊሆን ይችላል፣ ፊዚካል አፒራንስ ነው በአጠቃላይ። ጂኖታይፕ የምንለው ግን በአይናችን የማይታይ ለዛ ፊዚካል አፒራንስ ዴቨሎፕመንት መንስኤ የሆኑ ጄኔቲክ ፋክተሮችን ነው ጂኖታይፕ የምንላቸው። እንግዲህ ይሄ ፊዚካል አፒራንሱን በምናይበት ጊዜ ራውንድ የሎ ክብና የሎ የሆኑ እዚህ ጋር በአረንጓዴ ሼድድ የሆኑት በሙሉ ራውንድና የሎ ናቸው። የዶሚናንቱን ካራክተሪስቲክ የሚያሳዩ እዚህ ጋር እንደምታዩት ካፒታል አር ስሞል አር እዚህ ጋር እንደዚህ 1 2 3 4 5 6 7 8 9 እዚህ ትቆጥራላችሁ ማለት ነው። ራውንድ የሎ ስንት አለን? ራውንድ የሎ 9 አለን። ከዛ ደግሞ ራውንድ ግሪን ስንት አለን? ራውንድ ግሪን በምንልበት ጊዜ እንግዲህ ግሪን ሪሰሲቭ ነው፣ ራውንድ ዶሚናንቱ ነው፣ ራውንድ ሼፑ። ራውንድ ግሪን ደግሞ በምትመጡበት ጊዜ ይሄ አንድ በሉ በቀይ ሼድድ የተሆነው ነው። ይሄም ራውንድ ነው፣ ግሪን ነው። እዚህ ጋር ስትመጡም ራውንድ ነው፣ ግሪን ነው። ልብ አድርጉ። ይሄ ስሞል ዋይ ሲሆኑ ብቻ ነው ግሪን የሚሆኑት። ራውንድ ለመሆን ሄትሮዛይጎስም ሆነ ሆሞዛይጎስም ቢሆን አርአሩ ይመጣል። ስለዚህ እነኚህ ቀዮቹ እዚህ ጋር የምታዩቸው ራውንድ ግሪን ቁጥራቸው ስንት ነው? 1 2 3 ይሄ ሶስቱ ራውንድ ግሪንን ሪፕሬዘንት ያደርጋሉ ማለት ነው። ሌላው ሪንክልድ የሎ አሁን ሪንክልድ የሎ ጋር በምትመጡበት ጊዜ ደግሞ ስሞል አር እና የሎ ይሄ ዶሚናንቱ ነው። እንግዲህ ስሞል አር ያለውን ሪንክልድን ትፈልጋላችሁ። ሪንክልድ በቢጫ እዚችም ጋር ታያላችሁ። እቺም ስሞል አር ሪንክልድን ሪፕሬዘንት ያደርጋሉ። እንግዲህ ሪሴሲቭ ካራክተሪስቲክ ሁል ጊዜ ሊንጸባረቅ የሚችለው ሆሞዛይጎስ ትሪት በሚሆንበት ጊዜ ነው። እቺና እቺ ሪንክልድ ናቸው። እንትኑ ግን ከለሩ የሎ ነው። ስንት ናቸው እነሱም? 1 2 3 ልብ አድርጉ። እዚህ ጋር 3 ነው። በመጨረሻ ሪንክልድ ግሪን ሪሴሲቭ ሆኖ በከለሩም በአፒራንሱም በፊዚካል ስትራክቸሩም ሪሴሲቭ የሆነ ደግሞ ስንት አለ ብትሉ እዚህ ጋር ይሄ ስሞል ሌተሮቹን ብቻ የያዘው የተቀናጁ ጥንዶቹ እነኚህ ሪንክልድ ናቸው ማለት ነው። እንግዲህ ዶሚናንቱ የምንለው ይሄ ሀያሉና ሪሴሲቭ ደግሞ ድኩሙ ራሱን መግለጽ የማይችለው ነው። ራሱን የማይችሉት ድኩማን እነኚህ ብቻ ናቸው፣ አራቱ ናቸውና ሪንክልድ ሌላ የለም። ቦክሳችሁን ውስጥ ታያላችሁ ትፈልጋላችሁ። ይህን ምስል ያለው አንድ ብቻ ነው። ስለዚህ ምን አገኘን ማለት ነው? 1 እዚህ እንደምታዩት ራውንድ የሎ 9 ራውንድ ግሪን 3 ሪንክልድ የሎ 3 ሪንክልድ ግሪን 1 ፊኖታይፒክ ሬሽዮ ደግሞ እዚህ ጋር 9 3 3 1 9 to 3 to 3 to 1 ይሄ ነው ፊኖታይፒክ ሬሽዮ ማለት ነው። እንግዲህ በዳይ ሃይብሪድ ክሮሲንጉም በሞኖ ሃይብሪድ ክሮሲንጉም ጋር በምትመጡበት ጊዜ ኤፍ2 ጄኔሬሽን ላይ የተገኘው ውጤት ኦልሞስት ተመሳሳይ ነው ማለት ነው። ይሄ ተመሳሳይ ውጤት
ለሜንድል የጄኔቲክስ ህግጋትን ለማስቀመጥ ምቹ ሁኔታና ወይንም እውነታን ፈጥሮለታል ማለት ነው። From monohybrid and dihybrid cross, Mendel discovered the two fundamental laws of inheritance called እንግዲህ ከሞኖሃይብሪድ ክሮሲንግም ዳይሃይብሪድም ክሮሲንግም በሚያካሂድበት ጊዜ ያገኘው ሁኔታ ውጤት ወይንም ሪዘልት ተመሳሳይ ስለሆነ በዛ ላይ ተንተልሶ ሜንድል ሁለቱን የጄኔቲክስ ሎዎችን አስቀምጧል። እነኚህም the law of segregation and the law of independent assortment። እንግዲህ ሜንድል ያስቀመጠው law of segregation እና law of independent assortment አስቀመጠ። ከነኛ ኤክስፐሪመንታል ሪዛልት ውጤቱን ላይ በመንተራስ እነኚህ ድምዳሜው ላይ ደርሷል ማለት ነው። እንግዲህ እነኚህን ደግሞ በዝርዝር እናያለን። the law of segregation. How did Mendel discover the law of segregation? the law of segregation እንግዲህ ሜንድል እንዴት ነው ይሄን law of segregationን ያገኘው ነው። the law of segregation is the first Mendel law of heredity discovered from monohybrid cross። እንግዲህ ይሄን law of segregation ከመጀመሪያው monohybrid crossingን በሚያካሄድበት ጊዜ ከዛ ውጤቱ ላይ ያገኘው እና የደረሰበት ድምዳሜና እንደ ህግ ያስቀመጠው ነው ማለት ነው። the law of segregation states that copies of genes randomly separate or segregate during meiosis so that each gamete receives only one allele. And a diploid organism pass alleles for a trait randomly to its offspring and offsprings receive one allele from each parent። እንግዲህ በlaw of segregation መሰረት ሆሞሎገስ ክሮሞዞም ሚዮሲስ ሴል ዲቪዥን ጎናዶች ውስጥ በሚካሄድበት ጊዜ ሰግሪጌተር ይለያያሉ ማለት ነው። ሆሞሎገስ ክሮሞዞሞች ራንደምሊ ሰግሪጌት ያደርጋሉ። እነኚህ ሰግሪጌት ያደረጉ ሆሞሎገስ ክሮሞዞሞች ወይንም ጂኖች ወይንም እሱ እንዳለው ፋክተሮችን የያዙ ናቸው። እነኚህ በያንዳንዱ ጋሜት ውስጥ እንግዲህ ዳይፕሎይድ ኦርጋኒዝሞች እነኚህን ጋሜት ፎርሜሽን ጊዜ ሞኖ ሃፕሎይድ ክሮሞዞም የያዙ ጋሜቶች ውስጥ ናቸው ፎርምድ የሚሆኑት ወደ እነኛ ይበተናሉ ማለት ነው። እነኚህን እንግዲህ ኦፍስፕሪንጎች ደግሞ ወይንም ዛይጎቱ ሪሲቭ የሚያደርገው ሃፕሎይድ ክሮሞዞም የያዙ ጋሜቶችን ከሁለቱ ፓረንቶች ነው ማለት ነው። ዳይፕሎይድ ኦርጋኒዝም ፓስ አሌል ፎር a trait randomly to its offspring and offsprings receive one allele from each parent። ከእያንዳንዱ ወላጅ ሃፕሎይድ የሆነ ክሮሞዞም የያዙ ጋሜቶችንና ሁለቱ ጋሜቶች ሲገናኙ ነው ዳይፕሎይድ የሚሆነውና እያንዳንዱ ጋሜት እያንዳንዱ ፓረንት ሃፕሎይድ ክሮሞዞም የያዙ ጋሜቶችን ነው ኦፍስፕሪንጉ የሚያስተላልፍ ነው የሚለው። እንግዲህ ይሄ ሎ ኦፍ ሴግሪጌሽን ምንድነው የሚያሳየን? በሚዮሲስ ሴል ዲቪዥን ጊዜ ሆሞሎገስ ክሮሞዞሞች ሴግሪጌት እንደሚያደርጉና በጋሜቶች ውስጥ ሃፕሎይድ አንዱ ብቻ ፔርድ ሆኖ ሳይሆን አንዱ ሲንግል ክሮሞዞም ብቻ እንደሚገኝና ይሄ ክሮሞዞም ወይንም ጋሜቶች ዊዝ ሃፕሎይድ ክሮሞዞምስ ከሁለቱ ፓረንቶች በፈርቲላይዜሽን ጊዜ እንደሚዋሃዱ ነው የሚገልጸው። ግሪጎር ሜንድል ክሮስድ ቫሪየስ ፒውር ላይን ኦፍ ፒስ ኤንድ ኦብዘርቭድ ዛት እንግዲህ ሜንድል ንጹህ ዝርያ ያላቸውን የአተር ዝርያዎች በመውሰድ እነኛን ክሮስ አደረገ፣ አዳቀለ ነው። ክሮስ ስንል አዳቀለ። እንዲህ እነኝህን ካዳቀለ በኋላ traits are inherited as a alternate states of independent unit of inheritance። እንግዲህ ትሬቶች ዘረመልሆች አንድን ካራክተሪስቲክ ወሳኝ የሆነው ትሬት ከሌላው ካራክተሪስቲክ ዲተርሚን ከሚያደርገው ጋራ ምንም አይነት ግንኙነት ሳይኖሮ በነፃ ነው የሚወረሰው የሚተላለፈው ከትውልድ ወደ ትውልድ ነው። ሁለቱ ብሌንድድ አይሆኑም፣ ራሳቸውን ችለው ከትውልድ ወደ ትውልድ ይተላለፋሉ ነው። ዩኒት ኦፍ ኢንሄሪታንስ ጂንስ ካም ኢን ፔር። እንዲህ እነኚህ ደግሞ ዩኒት ኦፍ ኢንሄሪታንስ ለአንድ ካራክተሪስቲክ ወይም ለአንድ ትሬት ወሳኝ የሆኑት ለምሳሌ ለቁመና ሊሆን ይችላል፣ ለከለር ሊሆን ይችላል፣ በጥንድ መልክ ተቀናጅተው በጥንድ መልክ ያንን ካራክተሪስቲክ ዴቨሎፕ እንዲያደርግ እንደሚያስችሉና በጥንድ መልክ እንደሚወረሱ ነው። ይሄም እንግዲህ አንዱ ከአንዱ ፓረንት ሌላኛው ከሌላው ዩኒትስ ኦፍ ኢንሄሪታንስ ካን ሃቭ
alternate states or alleles that segregate at meiosis እንግዲህ እነኚህ ዩኒት ኦፍ ኢንሄሪታንስ ደግሞ ተለዋጭ ወይንም ፋክተር አላቸው ጂን አላቸው ማለት ነው። በዚህ በሎ ኦፍ ሴግሪጌሽን ጊዜ አንዱ ወደ አንዱ ሌላ ወደ ሌላው ሴግሪጌት ያደርጋል። ሁለቱ ሆሞሎገስ ክሮሞዞሞች አንዱን ይተካል። በአንድ ጋሜት ውስጥ አንዱን ነው የምናገኘው ማለት ነው። ዱሪንግ ሚዮሲስ ኢች ጋሜት ሪሲቭ only one allele which is called law of segregation እንግዲህ እነኚህ ሆሞሎገስ ክሮሞዞሞች ወይንም ፔር ኦፍ ጂንስ ናቸው ብለናል። አንድን ትሬት ዲተርሚን የሚያደርጉት እነኚህ አንድን ትሬት ዲተርሚን የሚያደርጉ ጂኖች በጋሜት ፎርሜሽን ጊዜ ግን ሴግሪጌት ያደርጋሉ። በፔር መልክ አይደለም የምናገኘው። አንድ ጋሜት ውስጥ አንዱን የሆሞሎገሱን አንዱን ፓርት ነው የምናገኘው። እንግዲህ ይሄ ነው ሎ ኦፍ ሴግሪጌሽን ብሎ ያስቀመጠው። እንግዲህ ይሄ እውነታ ነው፣ በአሁኑም ጊዜ ተቀባይነት ያገኘ እውነታ እና ግኝት ነው ማለት። እዚህ ጋር ደግሞ እንደምታዩት the physical basis of Mendel's law of segregation is the first division of meiosis in which homologous chromosomes segregate into daughter nuclei እንግዲህ ለዚህ ዋናው መሰረት የሆነው ለግሪጎር ጆን ሜንደል ላስቀመጠው law of segregation በሚዮሲስ ሴል ዲቪዥን ጊዜ በሚዮሲስ 1 ላይ ሆሞሎገስ ክሮሞዞሞች ሴግሪጌት አድርገው ሃፕሎይድ ክሮሞዞም ያላቸው ዶተር ሴሎች ፎርም ያደርጋሉ። ይሄ ነው መሰረቱ ማለት ነው። the first division of meiosis in which homologous chromosomes segregate into daughter nuclei gamete daughter nuclei ፎርም ሲያደርጉ ሆሞሎገስ ክሮሞዞሞቹ ተለያይተው ነው፣ በአንድ ፔር አይደለም ሄደው ተለያይቶ ነው። ይሄ ነው ማለት ነው የዚህ ሎ መሰረቱ። እዚህ ጋር እንደምታዩት as chromosomes separate into different gametes, the two different alleles for a particular gene also segregates so that each gamete acquire one of the two alleles as chromosomes separate in different gametes during meiosis እንግዲህ ክሮሞዞሞቹ ሴግሪጌት አድርገው በሚለዩበት ጊዜ በክሮሞዞሞቹ ውስጥ ጂኖች አሉ። እነኚህ ደግሞ በሺ የሚቆጠሩ ጂኖች ፔር ሆነው ለተለያዩ ባህሪዎች መፈጠር መንስኤ እንደ ሶፍትዌር የሚያገለግሉ እነኚህ በጥንድ መልክ ሆነው የተለያዩ ባህሪያትን ዴቨሎፕ እንድናደርግ የሚረዱት ጂኖች በዚህ ክሮሞዞሙ ሴግሪጌት በሚያደርግበት ጊዜ እነሱም ጥንድ የነበሩት ወደ ይለያያሉ ማለት ነው። እና ጥንዱን ሳይሆን አንዱ ብቻ ነው በጋሜት ውስጥ የምናገኘው። እና ጋሜቶች ደግሞ ከወንዴና የሴቴ ጋሜት በሚገናኝበት ጊዜ ሙሉ ይሆናል። ከዛ በፊት ግን ሴግሪጌት አድርጎ ጂኖችም ክሮሞዞሞችም ናቸው ማለት ነው ሴግሪጌት የሚያደርጉት። በፈርቲላይዜሽን ጊዜ ደግሞ ይዋሃዳሉ ማለት ነው ከሁለቱ ፓረንቶች እንትን ብለው። እንግዲህ እዚህ ጋር የምታዩት ያንን የሚያሳይ ዲያግራም ነው። ይሄ ፕሮሰስ የሚከናወነው ደግሞ በክሮሞዞም በሚዮሲስ ጊዜ ነው። እዚህ ጋር ዶሚናንት አሌል እዚህ ጋር እንደምታዩት ይሄ ዶሚናንት አሌል ፎር ሲድ ሼፕ ይላል። እዚህ ጋር ደግሞ ሪሰሲቭ አሌል ፎር ሲድ ሼፕ ይላል። እንግዲህ ዶሚናንት ስንል ሀያል የሆነው ራሱን መግለጽ የሚችል፣ ሪሰሲቭ ደግሞ ድኩም የሆነው ራሱን ከሀያሉ ጋር በሚቀናጅበት ጊዜ ራሱን መግለጽ የማይችለው እና ይሄ ድኩምና ሀያሉ ማለት እንችላለን። እነኚህ ነገሮች እንግዲህ እዚህ ጋር እንደምታዩት ነው። እዚህ ጋር ክሮሞዞምስ ሪፕሊኬት እዚህ ጋር እንግዲህ ሪፕሊኬት አደረጉ። ይሄ ሁለት ሆነ፣ ይሄኛውም ሁለት ሆነ። ሚዮሲስ ሴል ዲቪዥን ጊዜ ነው። እንትን ካሉ በኋላ እነኚህ የተለያዩ ፋክተሮች ወደ ሁለት ተበተኑ። እዚህ ጋር ልብ አድርጉ። ይሄ ዶሚናንቱ ራሱን ሪፕሊኬት አድርጎ ወደዚህ መጣ፣ ይሄም ሪፕሊኬት አድርጎ ወደዚህ መጣ። ከዛ በኋላ እንግዲህ ሚዮሲስ 1 ላይ ይሄኛው ተከናወነ። ሚዮሲስ 2 ጋር በምትመጡበት ጊዜ ይሄኛው ሴግሪጌት አደረጉ። ሆሞሎገስ የነበሩት ክሮሞዞሞች ሴግሪጌት አደረጉ። እዚህም ጋር ሆሞሎገስ ክሮሞዞሞች ሴግሪጌት አደረጉ። እንግዲህ እነኚህ ጋሜቶች ፎርምድ ሆኑ ማለት ነው። እነኚህ ጋሜቶች በፈርቲላይዜሽን ጊዜ ይሄ ከዚህ ጋራ ወይንም ይሄ ከዚህ ጋራ ፊውዝ የማድረግ እድል አላቸው ማለት ነው። እንግዲህ ይሄ ሎ ኦፍ ሴግሪጌሽን ይሄንን ነው የሚነግረን። እነኚህ ሆሞሎገስ ክሮሞዞሞች እንዴት ሁለት ላይ እንደሚከፈሉና ጋሜት ፎርም ሲሆን ጋሜቱ ከእነኚህ እያንዳንዱን ብቻ እንደሚይዝ እንጂ ፔሩ እንደማይዝ
segregation of maternal and paternal alleles into separate gametes ይህንን ያሳየናል። ሜንድል the law of segregation በዛ መልኩ ነው ያስቀመጠው። እንትኑንም ስዕላዊ መግለጫውንም አይታችኋል። ሁለተኛው ሎ ደግሞ law of independent assortment ነው። the law of independent assortment is the second Mendel's law of heredity. the law of independent assortment states that genes do not influence each other with regard to sorting of all alleles into gametes. Indicates that every possible combination of alleles for every genes is equally likely to occur. ይሄ ምንድነው የሚለው law of independent assortment እንግዲህ ጂኖች ለተለያዩ ባህሪያት መፈጠር በጥንድ በመሆን መንስኤዎች እንደሆኑ አይተናል። እነኚህ ጂኖች በኢንዲፔንደንት segregation law of segregation በሚካሄድበት ጊዜ አንደኛው ጂን ፔር በሌላኛው ጂን ፔር ላይ ምንም አይነት ተጽዕኖ ሳይኖረው እያንዳንዳቸው የራሳቸውን ፋክተር እንደያዙ ነው። that genes not influence each other with regard to sorting of alleles into gametes. ወደ ጋሜቶች ውስጥ እነኚህ አሌሎች ፎርምድ በሚሆኑበት ጊዜ የአንዱ ሌላው ላይ ምንም አይነት ተጽዕኖ የማድረግ እድል የለውም። ኢንዲፔንደንትሊ ነው ማለት ነው። አንዱ ወደ አንዱ የመሄድ እድሉ ነው። ይሄንን ነው የሚያሳየው። ምን ይገልጽልናል? According to the law of independent assortment, the separate genes for separate traits are passed independently of one another from parent to the offspring. Independent assortment of a gene occurs in metaphase 1 of meiosis when pairs of chromosomes randomly align at the center. እንግዲህ ይሄ ምንድነው? በኢንዲፔንደንት አሶርትመንት ምንድነው ስቴት የሚያደርገው? ጂኖች በጋሜት ፎርሜሽን ጊዜ አንዱ ጂን ከአንዱ ጂን የመገናኘት ፕሮባቢሊቲውና በሚገናኝበት ጊዜ ሌላኛው ጂን በሌላኛው ላይ ምንም አይነት ተጽዕኖ አያሳድርም ነው። ነፃ በሆነ መንገድ እንትን ብለው ወደ ኦፍስፕሪንጎች እንደሚተላለፉና ጋሜት ፎርሜሽን እንደሚካሄድ ነው። Independent assortment of genes occurs in metaphase 1 of meiosis when pairs of chromosomes randomly align at the center. እንግዲህ ይሄ ፕሮሰስ ደግሞ የሚከናወነው ኢንዲፔንደንት አሶርትመንት ፕሮሰሱ የሚከናወነው ሚዮሲስ 1 ሜታፌዝ ስቴጅ ላይ ነው። ሜታፌዝ ስቴጅ ላይ ሪፕሊኬት ያደረጉት ክሮሞሶሞች ላይን አፕ ያደርጋሉ at the center እዛ ላይ ነው ማለት ነው ይሄ የሚከናወነው። እንግዲህ እዚህ ጋር ስዕላዊ ትንታኔውን በምታዩበት ጊዜ ይሄ ዳይሃይብሮይድ ክሮሲንግ እንታያላችሁ። እዚህ ጋር የምታዩት እዚህ ጋር ሪፕሊኬሽን ተካሄደ። እዚህ ጋር ሆሞሎገስ ክሮሞሶምስ ላይን አፕ አደረጉ በሴንተር ላይ። እዚህ ጋር ሪዳክሽን ዲቪዥን ተካሄደ። እዚህ ጋር አራት የነበሩት ሁለት ሆኑ። እንደገና እዚህ ጋር ደግሞ ሚዮሲስቱ ይሄ ዳይሃይፕሎይድ እንደገና እዚህ ጋር ጋሜት ፎርሜሽን እዚህ ጋር ጋሜቶች ፎርም ሆኖ ማለት ነው። እነኚህ ጋሜቶች ፊውዝ በሚያደርጉበት ጊዜ አንደኛው የአር በዋይ ላይ ዋይ በአር ላይ ምንም አይነት ተጽዕኖ የለውም። ኢንዲፔንደንት የአር ጂኖታይፕ በዋይ ላይ ምንም በዋይ ጂኖታይፕ ላይ ምንም አይነት ተጽዕኖ የለውም ነው። እንግዲህ በሜንድል በዚህ መልኩ ነው ይሄንን ያስቀመጠው። እንግዲህ ሜንድል ሎ ኦፍ ሴግሪጌሽን እና የሎ ኦፍ ኢንዲፔንደንት አሶርትመንትን በዚህ መልኩ በመተንተን ነው ያስቀመጠው። እነኚህ ትንታኔዎች በአሁኑም ጊዜ ተቀባይነት ያላቸው የጄኔቲክስ መሰረታዊ ሕጎች ሆነው የተቀመጡ ናቸው። እንግዲህ ተከታዮቻችን የዛሬውን ትምህርት እነኚህ ሁለቱን ፖይንቶች አይተናል። ለዚህ ሎ ኦፍ ሴግሪጌሽን እና ሎ ኦፍ ኢንዲፔንደንት አሶርትመንትን ይህንን ሌሰናችን በዚህ ምናጠ ቃልል ይሆናል። ሁልጊዜ በሌሰናችን መጨረሻ እንደምንላችሁ ይሄ ትምህርቱ ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ ሊኖር ይገባል የምትሉትን የማሻሻያ ሀሳብም ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ